ብርጋዴር ጀነራል ታደሰ ብሩ የ1953 መፈንቅለ መንግስት ካከሸፉት የጦር መኮንኖች አንዱ ነበሩ። የኦሮሞ ተወላጅ ከሆኑት የቀዳማዊ ኃይለ ሥላሴ ጀነራል ስማቸው ጎልቶ ከሚጠቀሱት ዋናው ብርጋዴር ጀነራል ታደሰ ብሩ ናቸው። ጀነራል ታደሰ ብሩ በሰራዊት ውስጥ ከነበራቸው የጎላ ስም የተነሳ ከቀዳማዊ ኃይለ ሥላሴ ሆነ ከጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ ጋር ጥሩ ግንኙነት እንደነበራቸው ይነገራል። እንዲያውም አክሊሉ ሀብተወልድ ታደሰ ብሩ ኦሮሞ መሆናቸውን እንኳን ስለማያውቁ በአንድ ወቅት እነዚህን ኦሮሞዎች እንዴት አድርገን እንቆጣጠራቸው ብለው ጠይቋቸው ነበር ይባላል። ብርጋዴር ጀነራል ታደሰ ብሩ በሰራዊት ውስጥ የነበራቸው መልካም ስም ብቻ ሳይሆን ትምህርት ለሰፊው ሕዝብ ተደራሽ እንዲሆን ትልቅ ተጋድሎ ያደረጉ የአገር ባለውለታ ናቸው። በተለይም የኦሮሞ ልጆች እንዲማሩ ብዙ ጥረት ያደርጉ ነበር ይባላል። ምናልባትም ዛሬ በጉለሌ ክፍለ ከተማ ጀነራል ታደሰ ብሩ ሁለተኛ ደረጃ የተባለው ትምህርት ቤት ተሰይሞ ከዚህ አንጻር ሊሆን ይችላል። ብርጋዴር ጀነራል ታደሰ ብሩ የኦሮሞ ሕዝብ ለእኩልነትና ለፍትህ ባደረገው የዘመናት ትግል ውስጥ ጉልህ ሚና እንደተጫወቱ ይነገርላቸዋል። በቀዳማዊ አፄ ኃይለ ሥላሴ አስተዳደር ውስጥ ቁልፍ የአስተዳደር ሚና የነበራቸው ጀነራል ታደሰ ብሩ ለደቡብ አፍሪካውያን የነጻነት ተምሳሌ ለሆኑት ለኔልሰን ማንዴላ ወታደራዊ ስልጠና የሰጡ በኋላም በኢትዮጵያ ውስጥ ለነጻነትና ለእኩልነት የታገሉ ታላቅ የአገር ባለውለታ ናቸው። ለኦሮሞ ሕዝብ ነጻነትና እኩልነት ሁለንተናዊ ትግል ያደረጉት ብርጋዴር ጀነራል ታደሰ ብሩ በሰላሌ ከተማ ልዩ ስሙ ስሬ ሞረሴ በተባለ አካባቢ ከአባታቸው አቶ ብሩና ከእናታቸው ወይዘሮ ቡልቱ ደስታ ነሐሴ 14 ዓመተ ምህረት እንደተወለዱ ይነገራል። 14 ዓመት እስኪሞላቸው በስሬ መድኃኔዓለም የቄስ ትምህርታቸውን የተከታተሉት ብርጋዴር ጀነራል ታደሰ በፋሺስት ጣሊያን ወረራ ምክንያት ገና በልጅነታቸው ወላጆቻቸው በሞት በማጣታቸው ምክንያት ትምህርታቸውን መቀጠል ሳይችሉ ቀርተዋል። ገና በልጅነታቸውን ወላጆቻቸውን በሞት የተነጠቁት ብርጋዴር ጀነራል ታደሰ የዕለት ጉርሳቸውን ማሟላት በማይችሉበት ደረጃ ሲደርሱ በወቅቱ ለጠላት እጅ አንሰጥም ብለው በዱር በገደል ለነጻነታቸው ከሚታገሉ አርበኞች ጋር ተቀላቅለው የወታደርነት ሙያና ገና በታዳጊነታቸው ጀመሩ። በ1932 ወራሪው የጣሊያን ጦርን ለማስለቀቅ ወደ ኢትዮጵያ አጋር ሆኖ የመጣውን የእንግሊዝን ጦር ከኢትዮጵያ አርበኞች ጋር በመሆን ብዙ ቦታዎችን ከወራሪው ኃይል ካስለቀቀ በኋላ በየአካባቢው ብዛት ያላቸው ተዋጊዎችን ለወታደርነት መመልመል በመጀመሩ ይነገራል። ብርጋዴር ጀነራል ታደሰን በእንግሊዝ ጦር ለወታደርነት ተመልምለው ገና በወጣትነታቸው የኬንያ የወደብ ከተማ በሆነችው ሞምባሳ ከሌሎች ኢትዮጵያውያን ጋር በመሆን ዘመናዊ ወታደር ትምህርት ስልጠና ወስደዋል። ብርጋዴር ጀነራል ታደሰ ብሩ በስልጠናው ላይ ባሳዩት ልዩ ብቃት የአምሳ አለቅነት ማዕረግ ያገኙ ሲሆን በጀነራል ዊንጌት ከሚመራው ጦር ጋር ተሰልፈው እየተዋጉም ወራሪውን ፋሽስት አባረው አዲስ አበባ መግባት ከቻሉ ጀግኖች ውስጥ አንደኛው መሆናቸው ይነገርላቸዋል። ከረጅም ዓመታትና የእስርና የእንግልት የትግልና የአርበኝነት ሕይወት በኋላ በዕድሜና በሕይወት እየበሰሉ የመጡት ብርጋዴር ጀነራል ታደሰ በመደበኛ ሰራዊት አባልነት አዲስ የህይወት ምዕራፍ መጀመር በተለያዩ የማዕረግ ደረጃዎችና ኃላፊነቶች ህዝባቸውና አገራቸውን አገልግለዋል። በቀዳማዊ ኃይለ ሥላሴ ዘመን ዝነኛውን የኮልፌ ፈጥኖ ደራሽ ፖሊስ በማደራጀትና በመምራት ትልቅ አበርክቶት የነበራቸው ብርጋዴር ጀነራል ታደሰ በአገሪቱ መከላከያ ተቋም ውስጥ የተለያዩ ክፍሎችን በማቋቋምና በመምራትም ሀገራቸውን አገልግለዋል። በ1953 ዓመተ ምህረት በወንድማማቾቹ መንግስቱ ንዋይና ግርማሜ ንዋይ ንጉሱ ላይ የተቀነባበሩ መፈንቅለ መንግስት በማክሸፍ ረገድም ብርጋዴር ጀነራል ታደሰ ብሩ ከነጀነራል መርዕድ መንገሻና ከነጀነራል ከበደ ገብሬ ጋር በመሆን ትልቅ ሚና እንደነበራቸው ይነገራል። የታህሳስ ግርግር በሚባል በሚታወቀው በዚሁ የታሪክ አጋጣሚ ጀነራል ታደሰ ብሩ መፈንቅለ መንግስቱ እንዲከሽፍ በማድረግ የንጉሱ ቀኝ እጅ መሆናቸውን ያረጋገጡበት ሁኔታ ነበር። በ1955 ዓመተ ምህረት ብርጋዴር ጀነራል ታደሰ ብሩ ለደቡብ አፍሪካውያን የነጻነት ተምሳሌ ለሆኑት ኔልሰን ማንዴላ ወታደራዊ ስልጣን የሰጡ ሲሆን በጊዜው ዴቪድ ሞሳማይ በሚል ስም የሚንቀሳቀሱት ኔልሰን ማንዴላ ብርጋዴር ጀነራል ታደሰን በሚመሩት በዝነኛው የኮልፌ ፈጥኖ ደራሽ ፖሊስ ውስጥ የተለያዩ ወታደራዊ ስልጠናዎችን መውሰዳቸውም ይነገራል። የኔልሰን ማንዴላን አጠቃላይ የስልጠና ሂደት እና ደህንነታቸውን በበላይነት የሚከታተሉት ብርጋዴር ጀነራል ታደሰ
ስለ ሽምቅ ውጊያ ወታደራዊ ሳይንስ፣ ስለ ሽምቅ ውጊያ የሰራዊት አደረጃጀት፣ ስለ ወታደራዊ ዲሲፕሊንና ተያያዥ ወታደራዊ ትምህርቶችን ከነጀነራል ታደሰ ማግኘታቸው ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም ረጅሙ የነጻነት ጉዞ በተሰኘው መጽሐፋቸው አስፍረውት ይገኛል። ከላይ ለመግለጽ እንደተሞከረው ብርጋዴር ጀነራል ታደሰ ብሩ በታሪክ መዝገብ ከሚታወሱባቸው ሌሎች ታላላቅ ጉዳዮች አንዱ የፊልድ ሰራዊት ማህበርን መስርተው ሚሊዮኖች ማንበብና መጻፍ እንዲችሉ ማድረጋቸው ነው። የኦሮሞ ሕዝብ ጨምሮ ሌላው የኢትዮጵያ ሕዝብ በተለይም በዝቅተኛ የኑሮ ደረጃ የሚገኘው ማህበረሰብ ትምህርት እንዲያገኝና ትምህርት ተደራሽ እንዲሆን በሰሩ ታላቅ ሥራ የሚዘከሩት ብርጋዴር ጀነራል ታደሰ የተማረ ሰው መብቱን ይጠይቃል በሚል አባባላቸውም ይበልጥ ይታወቃሉ። በቀዳማዊ ኃይለ ሥላሴ ዘመን የነበሩ ወቅታዊ ማህበር ፖለቲካ ሁኔታዎችን በሚገባ የተረዱት ብርጋዴር ጀነራል ታደሰ ሕዝብ መንቃት መማርና ለመብቱ መታገል አለበት በሚል በፊልድ ሰራዊት የመሰረተ ትምህርት ፕሮግራምና በመጫና ቱለማ ማህበር ያደረጓቸው የትግል ታሪኮች በአገሪቱ ተከትለው ለመጡ ለውጦች ትልቅ አስተዋጽኦ ነበራቸው። ብርጋዴር ጀነራል ታደሰ ትውልድ እንዲነቃ የጀመሩት የትምህርት ማስፋፋት ዘመቻ በስልጣን ላይ በነበረው መንግስት ሳይወደድ ቀርቶ ቀድሞ ከተፈጠሩት ቅራኔዎች ጋር ተደማምሮ ብርጋዴር ጀነራል ታደሰ ጥርስ ውስጥ እንደከተታቸው ይነገራል። ይሁንና ብርጋዴር ጀነራል ታደሰ የያዙትን የህዝብ ትግልና ከዳር ሳያደርሱ ማቆም አልሆነላቸውምና በያዙት አቋም ጸንተው ትግላቸውን ግቡን እስኪመታ ብዙ መስዋዕትነትን ከፍለዋል። የኦሮሞ ህዝብ ለነጻነትና ለእኩልነት ባደረገው የትግል ታሪክ ውስጥ ስማቸው ከፊት የሚቀድመው ብርጋዴር ጀነራል ታደሰ የኦሮሞ ህዝብ መብት በትምህርት በሌሎችም ፖለቲካዊ ተሳትፎ እንዲገደብ ሆኗል በሚል የሜጫና ቱለማ ማህበር በመቀላቀል ለትግሉ ባበረከቱ አስተዋጽኦ ትውልድ ሲዘክራቸው ይኖራል። ንጉሳዊ ስርዓት በደርግ ተወግዶና የደርግ መንግስት ስልጣኑን በተቆጣጠረበት ወቅትም ትግላቸው እና ተቃውሟቸውን የቀጠሉ ብርጋዴር ጀነራል ታደሰ ህዝባዊ ትግላቸውን አጠናክረው መቀጠላቸው ምክንያት ከደርግ መንግስት ጋር ቅራኔያቸው የሰፋ መጣ። በዚህም በ1967 ዓ.ም ከሌሎች አጋሮቻቸው ጋር ትግል ላይ በነበሩበት ወቅት በደርግ ተይዘው ሕይወታቸው እንዲያልፍ መደረጉ ይነገራል። ለህዝብ ትግል ብለው የተሰዉት ብርጋዴር ጀነራል ታደሰ በስማቸው ፋውንዴሽን የመንገዶች ስያሜና ትምህርት ቤትም ተሰርቶላቸዋል። ባለፈው ዓመት የብርጋዴር ታደሰ ብሩ 100ኛ ዓመት ሲከበርም ሕይወት ታሪካቸው ላይ የሚያጠነጥን ከደናኔ እስከ ፊንፊኔ የሚል መጽሐፍም ታትሞ ለንባብ በቅቷል። ይህ ሪያሊቲ ሚዲያ ነው።